ለምሳሌ ስኳር ፋብሪካዎች 10 ወደ ምርት ገብተው ምንም አይነት ፕሮፊት አላስገኙም ነገር ግን ፕሮጀክት የመፈጸሚያ ጊዜያቸው ሁሉ አልቆ አትራፊው ነው ገንዘቡን መልሰው የሚጨርሱበት ሁሉ አልቆ ስራ ያልጀመሩ ፋብሪካዎች ሆነው ኢንተረስቱን እንኳን መክፈል ስለማያቅታቸው ኢንተረስት የመክፈል ግዴታ አለባቸው እንግዲህ ተበዳሪ እስከሆኑ ድረስ ምን ይደረጋል ላይ ባንኩ በመንግስት ትዕዛዝ የኢትዮጵያ ንግድ ባንክ ኢንተረስት የሚከፍሉበት ሌላ ብድር ይመቻችላቸዋል እንዴት ሰርኩሌት እንደማያደርግ አስበው ከኢትዮጵያ ንግድ ባንክ ይበደሩና ሌላ ብድር ያን በፊት ለፕሮጀክት ብለው የወሰዱትን ወይ ለአባይ ግድብ ወይ ለስኳር ፋብሪካ ወይም ለሆነ ሌላ አንድ ትልቅ የፕሮጀክት ፋይናንስ የወሰዱትን ኢንተረስት ለመክፈል ከኢትዮጵያ ንግድ ባንክ ይበደሩና ያንን ኢንተረስት ለባንኩ ይከፍላሉ ስለዚህ መሬት ላይ ገንዘቡ ሳይኖረው ቋት ውስጥ ካዝናው ባዶ ነው እንዳልከው ቅድም ወረቀት ላይ ነው ያብር ያለው በወረቀት ነው የተቀመጠው ነው እንጂ 179 ቢሊዮን ፕሮፊት ብለሃል በዚህ አመት ይሄ ብር የታለ ብትለው ባንኩ ውስጥ የለም ወረቀት ላይ ነው ያለው የአካውንቲንግ ጨዋታ ነው ማለት እንግዲህ ተመልከት ይሄ ነው እንግዲህ የኢትዮጵያ ንግድ ባንክ በብድር ኢንተረስት ያስከፈለ ወረቀት ላይ ያለ ብር ሪፖርት ያደረገ የተበዳሪውን ገንዘብ ረሽቶ የነጋዴ መጫወቻ የመንግስት መጫወቻ ያደረገው ማለት ነው ይሄ ሲሆን ተቆጣጣሪው አካል ባገሪቱ የሞኔታሪ ፖሊሲ መሰረት የገንዘብ ፖሊሲ መሰረት ዋነኛ ተቆጣጣሪ አካል የኢትዮጵያ ንግድ ባንክ ነው የኢትዮጵያ ንግድ ባንክ ማን ነው የኢትዮጵያ ብሔራዊ ባንክ ነው ተቆጣጣሪው አካል የኢትዮጵያ ብሔራዊ ባንክ ገዢ ማን ነው አቶ ይናገር ነው ያዴፓ ሰው ነው ለስሙ ግን ምንም ድምጽ የለውም ምንም ማድረግ አይችልም አሁን ባንኩ በአግባቡ ቅጥር መቅጠር አመራሮቹን በባለሙያ ላይ የተመሰረተ መሆን አለበት የቦርዶችን ስብጥር ሁሉ የሚወስነው የኢትዮጵያ ብሔራዊ ባንክ ነው ምን አይነት ቦርድ ይኖረው ምን አይነት ትምርት ይኖራቸው ምን አይነት ደረጃ ይኖራቸው የሚለውን የግል ባንኮችን ሳይቀር ማለት ነው ነገር ግን ይሄን የመቆጣጠር ስልጣኑን ተጠቅሞ ይሄ ሁሉ እየተፈጸመ አቶ ይናገር እዛ ቦታ ላይ ምንም ማድረግ አይችልም ምክንያቱም እንደተባለው በብሔር ተከቧል ከላይ እስከታች ድረስ ኦዲፒ ነው ያለው ጠቅላይ ሚኒስትሩ ናቸው ያገሪቱ መሪ እሳቸው ሁሉ ኔትወርክ ያቁታል ነጋዴዎች ምንም ማድረግ ይችላሉ ቢፈልጉ አቶ ይናገርን በአንድ ቀን ከስልጣን ማስነሳት ይችላሉ ምንም አይልም ቁጭ ብሎ ተመችቶት ፖዚሽኑን ብቻ እንደያዘ መኖር ነው የሚፈልገው አዴፓ ሮል አለኝ የኔ ሰው ስላለ የኢትዮጵያ ብሔራዊ ባንክ ነው የሚቆጣጠረውና ይሄን ነገር ለምን ይሰራል እንኳን ማለት አይችልም ግለሰብ ነው ዛጋ ሲሆን ፓርቲ አይደለም ወይም ደግሞ ፓርቲው የወከለው ሹም አይደለም ማለት ነው እናቶ ይናገር እዛ ቦታ ላይ ተቀምጦ ይሄ ነገር እየተፈጸመ ምንም ነገር አይልም ሌሎቹ ግን ላይ እስከዚ ላይ ምላሽ ተጠበትና ወደ እርሚያስ መጣለው አሁን ጥሩ ነጥብ አንስተሃል አዴፓ ግለሰብ ነው ድርጅት አይደለም እንግዲህ ብልጽግናን ሲመሰርቱ በተመሳሳይ ኦዴፓም ድርጅት አይደለም ግለሰብ ነው ግን እንደምናየው ኦዴፓ በደንብ በቡድን ተደራጅቶ በሁለት መልኩ አሁን በቀረበው ማስረጃ መሰረት ግማሹ ይሄ በባለሀብቱ መጥቶ ሀብታም የኦዴፓ ሰዎችን የአክራሪ ኦሮሞ ብሔርተኛ የሆኑ ግን የያዙትን ስርዓት ሊያስቀጥል በሚችል መልኩ ሀብታም የመፍጠር ሚና ሰርቆ ሀብታም እንዲሆን ከባንክ በጎጥ መንገድ በብድርም በምንም መልኩ ዘርፈው ሀብታም የማድረግ ስትራቴጂ የገፉበት ነው ህወሓት ሂዶበታል ተብሎ የተወገዘበትን ጉዳይ በሙሉ በተመሳሳይ በባለሀብቱ የሄዱበት ነው ስልጣንን በመቆጣጠር የሄዱበት ነው ግን ከአዴፓ ጋር ተመሳሳይ ናቸው ይሄ አሰራር ደግሞ የኢትዮጵያ አየር መንገድም ላይ ከፊል መረጃው ወጥቷል ከፊል መረጃው በሚቀጥለው እስከ ማንንም ዛሬ ሐሙስ ነው አይደል እስከ ቅዳሜ ባለው መረጃው ይፋ የሚደረግ የተጠናከረ ያለ መረጃ አለ በአየር መንገድ ውስጥ በመከላከያ ላይ በተደጋጋሚ ተብሏል ይሄ ሁሉ ሲደረግ ምክትል ጠቅላይ ሚኒስትር ከአዴፓም ሆነው በአዴፓም በነበረበትም ጊዜ አሁን ብልጽግናም ባለበት ጊዜ የውጭ ጉዳይ ላይ አቶ ገዱ አንዳርጋቸው አሉ በምክትል ጠቅላይ ሚኒስትርነት አቶ ደመቀ መኮንን አሉ ቢያንስ ቁልፍ ሊባሉ በሚችሉ ቦታዎችና ከፍተኛ የስልጣን እርከን ላይ ማለት በመከላከያ ያሉም ከፍተኛ መኮንኖች አማራ የሆኑት በሙሉ ተለቅመው የተባረሩ ነው የመከላከያ ደህንነት ኃላፊውን ጨምሮ የሚከላከልላቸውም የለም ሁሉም ቦታ ላይ ነው ባንክም ተመሳሳይ ሆነ
አሁን ድርጅት መሆንና ድርጅት አለመሆን ሳይሆን ኦዴፓም ድርጅት አይደለም አዴፓም ድርጅት አይደለም ብልጽግና ሆነዋል። ግን ትላንትም ዛሬም ቀጥሏል ይሄ ሁኔታ። ማን ነው ለዚህ ተጠያቂ የሚሆነው? ያ እንግዲህ እኔ ሙት ወቃሽ መሆን አልፈልግም ብዬ ነበር ባለፈው አዴፓን። አሁንም ተመልሰህ ከደልከው አይ አሁንም ወቃሽ ላይ ያደርገኝ ነው። አዴፓ የሚባል ነገር የለም እኮ አይደለ? እኔ ጠየቅኩ ለምን መሰለ ግለሰብ ናቸው። ብልጽግና ፓርቲ አለ፣ የአማራ ክልል ብልጽግና ፓርቲ አለ። በህወሓትም ጊዜ እኮ ብአዴን ነበር፣ ደኢህዴን ነበር። አይ ድርጅት ያልከውን እኔ እንድትፈታ ይበለኩት ይኸውልህ አዴፓ የተወከለ እንደ ድርጅት አዴፓ ተብሎ የተወከለ በፓርቲ የተመደበ ሰው የለም። መጀመሪያ ሲመደቡ እንደዛ ነው የተመደቡት። አሁን በዛም ጊዜም በፓርቲ ቢመደቡም ያው ነበሩ። አሁን ፓርቲ ኮሚትመንት የፓርቲ ውክልና ቀርቶ በግለሰብ ደረጃ ብልጽግናም ሲሆኑ ያው ነው። ሌሎቹ ደግሞ በተመሳሳይ ሁኔታ ተረኝነቱን በከፍተኛ ሁኔታ እየሄዱበት ነው። ስለዚህ ምናልባት እንግዲህ በመዋቅር ደረጃ መታየት ያለበት ይመስለኛል። አሁን ጠቅላይ ሚኒስትሩ እኮ በይፋ ወጥተው ኢትዮጵያ እንዳትፈርስ ስጋት ሰው እንደሚሰማው ሲናገር ኢትዮጵያን ኦሮሞ ሲመራው ነው እንዴ ኢትዮጵያ የምትፈርሰው ብለው ተናግረዋልና አሁን እኮ ሁልጊዜ አንተ ደጋግመህ የገለጽከው ነገር አለ። በመረጃ ደረጃ ቅድምም ያልከው በእያንዳንዱ መከላከያን ደህንነትን ምን ጨምሮ እንዴት ነው ሰው እየተመደበ ያለው? ከዋናው አሁን ብልጽግና ብሎ በግለሰብ ደረጃ በዜግነት ተመደበ ተብሎ ብሔርን ማዕከል ያደረገ የስልጣን አመዳደብ አይደለም ወይ ያለው? የሚናበቡበት የሚገናኙበት የራሳቸው ኔትወርክ እኮ አለ። ህቡ ያልሆነ ግን በግልጽ የሚገናኙበትና እርስ በርስ የሚተዋወቁበት ሁኔታ አለ። የባንኩ መረጃ እኮ የሚሰጡን ሰዎች ኢትዮጵያ ንግድ ባንክ የሥራ ቋንቋ ኦሮምኛ የሆነ ሁሉ ይመስላል ነው እኮ ያሉት ባንክ ውስጥ። አዎ ብልጽግና ነው ያለው፣ የዜግነት ፖለቲካ እየመጣልህ ነው እየተባለ ነው። ሰው የብሔር ፖለቲካ ቀርቷል የሚባለው የኢትዮጵያ ንግድ ባንክ የሥራ ቋንቋው ተቀይሮ ባንክ ውስጥ የሥራ ኃላፊዎች እነዚህ 5 አመራሮች ሲለዋወጡ ሰራተኛው የሚሰማ ኦሮምኛ እያወሩ ነው። እና እንደዚህ አይነት ስርዓት የመጣ እየተባለ ይናገር ደስ የሚል ሊሰራ ይችላል እዚህ ባንክ ውስጥ ገብቶ ቢመጣ። እሱን እንግዲህ እንትን ያ ሙት ወቃሽ አይደለም ስላልኩ ወደ ኤርሚያስ ሊድና ኤርሚያስ ይሄ ነገር በአጠቃላይ ባንኩ ላይ ያለውን ሁኔታ ቅድም ከተነሳበት ተነሰለት ቀጥል ትችላለህ። ግን አብረህ አያይዘህ ብታዩ ጠቃሚ ነው ብዬ ማስበው ይሄ ባንክ ነው፣ ገንዘብ እየተዘረፈ ነው። የባንኩ አሰራር ተበላሽቷል። የኢትዮጵያ ንግድ ባንክ በዚህ ደረጃ ከተበላሸ የኢትዮጵያ ልማት ባንክ ቅድም እንደተባለው ወደ 16 ቢሊዮን ነው አይደል የተበላሸ ብድር ወደሚል ደረጃ መጥቷል። ይሄ በህወሓት ዘመን ጠፍቷል የሚባለው ይሄን ሆኗል ይሄ ተደርጓል ሲባል የነበረው አሁን ይስተካከላል የሚል ተስፋ እንዳይደረግ በወደ ሰፊነት ማንኛውም የዘረፈ ምን ያደረገ ችግር የለም ምረት አድርገናል አሉ ጠቅላይ ሚኒስትሩ። በጎን በኩል እሳቸው እዚህ የዘረፈውን ለቅቅ ያለው ብለው መግለጫ ያወጡና ልማት ባንክ ደግሞ ከ70 በላይ የባንኩን ገንዘብ የወሰዱ አካላት ጠፍተውብኛል እያለ ነው። እንግዲህ የዘረፉ ጠፍተዋል ብሎ ልማት ባንክ ያወጣል። እስከ ስንት ቢሊዮን? 16 ቢሊዮን የተበላሸ ነው ሰው። የተበላሸ አይመለስም ብሎ እንግዲህ አሁን ሁለት ነገር ነው ሰው በደንብ እንዲረዳው የምፈልገው ነገር የማይሰበሰብ ነው። ተበላሽቷል። 70 ሰዎች ከባንኩ ዘርፈው ጠፍተዋል። ጠቅላይ ሚኒስትሩ ባለፈው ሳምንት የዘረፈም ያዘረፈም ምንም ያለም ሆደ ሰፊ ስለሆነ ፈተነዋል ብለዋል። አሁን እሳቸው ይሄንን እያሉ ደግሞ ጌቱ ገለቴ ይሄ ማን ነው ድንቁ አለማየሁ ከተማ እነዚህ ደግሞ በርካታ ደላላዎች ደግሞ ተደራጅተው የኢትዮጵያ ንግድ ባንክ ከሰበሰበው ነው የሚለው መረጃ ከሰበሰበው ያበደረው ነው የሚበልጠው። ባንኩ ከህዝብ ኮሌክት ካደረገው ዲፖዚት በብድር የሰጠው ይበልጣል። ብድር የሰጠው ደግሞ ለማን ነው ሲባል 80% ብድሩ ደግሞ አሁንም ለአንድ አክራሪ ለሆኑ የኦሮሞ ብሔርተኞች ሀብት መፍጠሪያ ተብሎ ከንግድ ባንክ ሄዷል ይላል ጠቅላይ ሚኒስትሩ።
አሁን እየተዘረፈ ያለውን ሳይቆጣጠሩ አስቀድሞ የተዘረፈውንም ይብሉት ግድ የለም ብለው ሀገር እየተገነባ ነው። ምንድነው እየሆነ ያለው? ኢንፎርሜሽኖቹ ላይ መጀመሪያ ላተኩርና የንግድ ባንኩ የቦርድ ስብሰባ ባለፈው ሳምንት አድርጎ ነበር። አዲሱ የቦርድ ሰብሳቢ ተክለወልድ አጥናፉ ባለበት ተክለወልድን ታውቀዋለህ። በጣም ደካማ ለመጣ ሁሉ ሽጌታዬ ብሎ የሚኖር ሰው ነው። ተክለወልድ ደህዴን ነው ሰው እንዲያውቅ ማለት ነው። እና የአብይም አማካሪ ነበር ድሮ የነ ኃይለማርያምም የነ መለስም አማካሪ ነበር። ሰው በመጣው ስርዓት ምንም በቃ እንትን እያለ የሚኖር ማለት ነው። ዛሬ ባለፈው ሳምንት ስለሱ ተናግረን ስለሱ ደካማነት ጠቅላይ ሚኒስትሩ የንግድ ባንኩ ቦርድ ሰብሳቢ አድርገው መጣውታል። እና የመጀመሪያ ስብሰባ አድርገው ነበረ። ፋክት እንትን ፌር ሆኜ መናገር ስለምፈልግ ነው ከረገኘ ነው መረጃ። እሳቸው ሲመጡ ከባጫ ጋር ዱላ ቀረሽ ድብድብ ነው የገቡት። ባጫ የሚባለው የባጫ ማለት የእንትኑ ማለት ነው ባጫጊና በፕሬዝዳንቱ ለምን እንደመጣህም አውቃለሁ፣ ግን እኔ ጋር ያለው አቅም ካንተ ይበልጣል የሚል ነገር ብለዋቸዋል። እና ጸቡን ደሚቱ የምትባለው ነው ሴት ሊያደርግ ደሚቱ ማለት አሁን የጠቅላይ ሚኒስትር ኃላፊ ናት። የንግድ ባንኩ የቦርድ አባል ናት። ሉክ የንግድ ባንኩ የቦርድ አባል ናት። ኦህዴድ ናት። የጠቅላይ ሚኒስትሩ ጽህፈት ቤት ውስጥ ኃላፊ ናት። የንግድ ባንኩ የቦርድ አባል ናት። እና በመሃል በጠቅላይ ሚኒስትር ጽህፈት ቤት የካቢኔ ጉዳዮች ኃላፊ የሚል ስልጣን ይዛ ጠቅላይ ሚኒስትር ጽህፈት ቤት ነው የምትሰራው። ኦህዴድ ናት። ደሚቱ ናት መሃል ገብታ ሴት ሊያደርገችው እንጂ እኔ ባጫ ለተክለወልድ እኔ ያለኝ ጉልበት አንተ ካለህ ይበልጣል እንተያያለን ያሉት። ይሄ በጣም ኮንፊደንሻል ሆኖ የተነገረ ነው። ስለዚህ ምን ተልኮ ይዘህ እንደመጣህ ማቃለሁ ነው ያለው ተክለወልድ። እና የአንድ የሆነ ፍጭት እዛ ውስጥ እንዳለ የምታይበት ነገር አለ ማለት ነው። ሁለተኛ ረፍት የሰጧቸው ሰዎች ላይ እንደቀላል መታየት አሁን ባዴን ምናምን ስላነሳችሁ ሞታ አይደለም ባዴን ባዘው አለ ብዬ ነው ማስበው። ያው አንቀላፋ የዚህ ስንት ጊዜ ነው እንደ ከብት በሽታ የከብት በሽታ ያንቀላፋ ሰው አይነቃም እንዴ? አወል እንግዲህ የከብት በሽታ ከባድ ነው ባይዘው እንደሱ የተመታ ነው ይመስለኝና ማለት አሁንም ቢሆን የሚሰራውና ኦፕሬሽን መንግስት መዋቅሩ ስላለ እሱ ሌላ ጊዜ ነው። ግን ይሄ ሰዎች ኤግዚስት አድርገዋል። በሶኮልድ ምክትል ጠቅላይ ሚኒስትር በህይወት አለ። የውጭ ጉዳይ ሚኒስትሩ በህይወት አለ። ስለዚህ እነዚህ ሰዎች ሄደው እንዲያጣሩ ነው ማድረግ ያለብን የሚመስለኝ። ለምሳሌ ረፍት ከሰጧቸው ሰዎች አንዱ የእቃ ግዢ ክፍል ኃላፊው ነው፣ ፕሮክሪመንት ኃላፊው ነው። you know why? because የእቃ ግዢ ነው ገንዘብ ያለው። ስለዚህ ፕሮክሪመንት ኃላፊውን ረፍት ሰጥቶ እቃ እየገዛ ያለው ቀደም ያልኩ ሆስቴሱ ባጫጊኒ ነው፣ ፕሬዝዳንቱ ማለት ነው። ስለዚህ ይሄን ማጣራት ይችላሉ። ይሄ አንደኛው ጉዳይ ነው። የአዴፓ የንግድ ባንኩ አማራ ብልጽግና ማለት ነው። አዎ የከብት በሽታ የተመቱት አመራሮች ማለት ነው። እነሱ አይ ትክክል አይደለም የሚሉ ከሆነ ይኸው መረጃ እየሰጠን ነው። የእቃ ግዢ ክፍል ኃላፊው የንግድ ባንኩ ነው ረፍት ተሰጥቶት እቃ ግዢ እያካሄደ ያለው እነባጫ ናቸው። ፕሬዝዳንቱ ነው እቃ ግዢ እያካሄደ ያለው በሱ ስር ከቶት ማለት ነው። ስለዚህ አጣርተው ልክ አይደለም ልክ ቢሉ ይሻላል ብዬ ነው ማለት። የማጣራት ፈቃድስ እንደው ማን ይሰጣቸዋል? በምን እንደ ድርጅት ቆይሹ እዚህ ላይ እንደው ለመጨመር ያክል ብዙ ተስፋ እንዳናደርግ ማለት ነው። እኔ ማቀውን መረጃ ልንገር። ንግድ ባንክ ላይ ገና የመጀመሪያ የዛሬ አመት ከ6 ወር እንደዚህ ገደማ ቀደም ሲል በነበርንበት ሚዲያ ላይ ሆነን እየሰራ ንግድ ባንክ ላይ ያመራር ለውጥ ብለው ሪፎርም ብለው ጠቅላይ ሚኒስትሩ ኦርደር አረጉና የንግድ ባንክ ሪፎርም ገና ሲጀመር ማለት ነው ይውላ ከመምጣቱ በፊት በኃይለ ማርያም ጊዜ ማለት ነው። አሁን አብይ እንደመጣ የመከላከያ ሪፎርም የተቋማት ሪፎርም ሲያደርግ የንግድ ባንክ ሪፎርም ሲያደርግ እነዚህን የአዋሽ ባንክ የነበሩ አመራሮችን ወደ 7 የሚደርሱ መጀመሪያ እነዚህ 5 እና ከታች ደግሞ ቁልፍ የሚባሉ 2 አመራሮች ወደ 7 አመራር እንደቀየረና መምሪያዎቹ የሚባሉትን በሙሉ መቀየር ሲጀመር ይሄ መረጃ ደረሰ። መረጃውን እኔ አሁን ፐርሰናል ነው ይሄ መረጃው የአዴፓ ከፍተኛ ለሆኑ አመራሮች ይሄ ንግድ ባንክ ላይ እንደዚህ አይነት ነገር እየተሰራ ነው፣ መረጃ የላችሁም ወይ? ለምንድን ነው ይሄንን ዝም ብላችሁ የምታዩት የሚል መልእክት
እንዲደርሳቸው ተደረገ። ተላከላቸው፣ ደረሳቸው በትክክል አዴፓ ከፍተኛ አመራሮች የሰጡት መልስ ምንድነው? ከጠቅላይ ሚኒስትር አብይ አህመድ ጋር በጉዳዩ ተነጋግረንበት ጠቅላይ ሚኒስትር አብይ አህመድ ትዕዛዝ እንዲሰጥበት አድርገዋል። በአጭር ጊዜ ውስጥ ይሄ ሂደት ይስተካከላል፣ ምንም አይነት ነገር ማለት አያስፈልግም፣ ጊዜ ስጡን፣ የለውጥ ጊዜ ነው፣ ትንሽ ጊዜ ስጡን፣ ችግር ሲፈጠር ወዲያው ጉሮሯችንን ይዛችሁ ስታስጨንቁን ህብረተሰቡም አቅጣጫ እየሳተ ስለሚሄድ ጊዜ ከሰጣችሁን እናስተካክላለን ብለዋል ጠቅላይ ሚኒስትሩ። ስለዚህ ለጊዜው ይሄንን ወደ ህዝብ ወስዳችሁ ባይጫጫ ጥሩ ነው ያሉት። የዛሬ አመት ከ8 ወር ከ7 ወር ገደማ ይሆነዋል ማለት ነው። ከዛ በኋላ ምንድነው የሆነው ካልክ ጊዜ ሲያገኙ አሁን እንምንለው ከተሰበሰበው ገንዘብ 80% ለኦሮሞ ተወላጆች አበደሩ። እንዳውም እነ ጌቱ ገለቴ እነ ድንቁ መጡና የባንኩን ገንዘብ ወሰዱት። ወደ 45 የሚደርሱ ባለፈው 6 ወር ብቻ 45 የሚደርሱ የአማራ ተወላጆች የሆኑትን በአብዛኛዎቹ ከስራ በቀጣይነት እንዲባረሩ አደረጉ። ስለዚህ የአዴፓ አመራሮች ከፍተኛ አመራሮች ወይ አብረውት የተመሳጠሩ ሳቦታጅ እየሰሩ ነው ወይ ብላክሜል ተደርገው በምንም ነገር እንዳይናገሩ የሚያስችል ሁኔታ ላይ ነው ያሉት። ከዚህ እነዚህ ሰዎች ተስፋ ሊደረጉ አይችሉም። ግን እንደው ሐሳብን ቀጥል፣ እኔ መረጃውን ዝም ማለት ስላልፈለኩ ነው። ለምሳሌ የባዴን አማራ ክልል እያደረገ ያለው የመካከለኛ አመራር ስልጠና በጣም ቴንሽን እንደሆነ እዛ ውስጥ ያሉ ሰዎች ነግረውኛል። የደብረ ብርሃኑ ሉክ መካከለኛ አመራሩና ዝቅተኛ አመራሩ መረጃ ስትመግበው እላይ ያለውን የቆንጥጦ የሚያዝ ወይም አትረቡም አይነት ነገር አትረቡም ነው የሰማሁት። ባይዘው ተረኝነት አለ፣ ፋይናንሱ አሁን የምናነሳው ጠቅላላ ቁጥጥር ስር ነው ያለው የሚል ዮሐንስ በኋላው መከራከሪያ ነጥብ ነበር። እዛ አንስተነዋል ትላንት እኮ ዛሬም ነው። ስለዚህ ይሄ ኢንፎርሜሽን ሲወጣ በወረዳና በዞን እና ሌሎች አካባቢ ያለው ሊደርሺፑ ካድሬው ይጮህባቸዋል። ትዝ ይልህ ከሆነ የኤፈርት ጉዳይ ሲሪየስሊ ሲነሳ የነበረው አንዴ እንደውም ኦዲዮ ወጣ። እዛ ያለን የኦዴፓ ካድሬዎቹን ሲሰበስብ ኤፈርት እንዴት እንደዘረፈ የኦዴፓ የባዴን ካድሬዎች ነበረ ለላይኛው አመራር ሲነግሩት የነበረው ኦዲዮ ወጣ፣ ኦዲዮ ማለት ነው። ስለዚህ ከላይ የሚመጣ ግፊት ይኖራል የሚለው አንድ። ሁለተኛ እኔ 99% እንኳን በእንትን 1% ተስፋ አለኝ። 1% ለ1% ነው የምናገረው ማለት ነው። ቢያንስ በዛ 1% ውስጥ ለውጥ ካመጡ ለማየት ማለት ነው። ኤኒዌይስ ሌላ ጊዜ የባዴንን አንዳንዶች የድሩ ድክመት ነው ግን ይሄ ባለበት ሁኔታ ተያያዥ ነገር ስለሆነ ተስፋ ማድረግ ጥሩ ነገር ነው። በ27 አመቱ የህወሓት ተሞክሯቸው ያው ሲያዘርፉ ሲመለከቱ ሲተባበሩ የነበሩ ሰዎች ስለሆኑ አሁን ለውጥ መጣ ከተባለ ተስፋ ይደረጉ ነበር። ተስፋ ማድረግ ጥሩ ነው። ግን አሁን ባለው የባንኩ ስካንዳል ወይም ችግር ውስጥ ሌላ ሻጥርም እንዳለ መረጃ የደረሰ ነገር አለ። ያው ግልጽ ማድረግ ስላለብን ማለት ነው። እንደሰማሁት እንግዲህ የኢትዮጵያ ንግድ ባንክ ኢትዮጵያዊ ባንክ ነው። የሁሉም ኢትዮጵያውያን ባንክ ነው። ሁሉም ሰው ገንዘብ ያስቀምጥበታል። አሁን ተበዳሪዎቹ ከ80% ሀብታም አሁን እንዳለው ኦሮሞ ባይ ስቴፕ ለነገር ነው። ሲቢቢ ፍለንትን አለ ኃይለ ኢየሱስ በቀለ የሲቢቢ ዳይሬክተር ነበር። ንግድ ባንኩ ሲጠቀልለው ከስሮ ኃይለ ኢየሱስን ወደ ምን አመጡት? ወደ ልማት ባንክ መጣ። ልማት ባንክ ምን ሆነ? 39 ቅርንጫፎቹን ዘጋ። 16 ቢሊዮን ብር የተበላሸ አካውንት ሆነ። 90 ወይ 80 ምና 7 አካባቢ ቅርንጫፎች ደግሞ 86.2 ቢሊዮን ዕዳ አለበት። ስለዚህ ስቴፕ ነምበር 2 ልማት ባንኩ ይዘጋል ማለት ነው። ሁለተኛው ስቴፕ ከሲቢቢ ቀጥሎ ልማት እንግዲህ ኃይለ ኢየሱስ ነው አሁን የሲቢቢ ፕሬዝዳንት የነበረው ሰው አሁን መጥቶ የልማት ባንክ ሆኗል። ልማት ባንኩ ዛሬ ገለጹ ስለሆነ ልማት ባንኩ ሽሪንክ ያደርጋል፣ ዲዞልቭ ይሆናል ማለት ነው። ነምበር 2 ሶስተኛ የሚቀጥለው ንግድ ባንክ ይሆናል። ከዛ በኋላ ምንድነው የሆነው? ንግድ ባንኩ ጋር በቀድሞ ከዶክተር አብይ ከመምጣቱ በፊት ንግድ ባንክ የሚያበድረው ብድር
90% የሚሆነው ብድር የመንግስት ስራዎች ላይ ነበር የሚያበድረው። በደንብ ሰው ሪማርክ እንዲያደርገው የመንግስት የልማት ስራዎች ላይ ቅድም ያልከው የስኳር የአባይ ግድብ የነዚህ የትልልቅ የሜጋ ፕሮጀክቶች አሁን ያን 90% ሲያበድር የነበረ ንግድ ባንክ ተቀየረና እነ ዶክተር አብይ ሲመጡ ለግለሰብ ማበደር ጀመረ። ይሄ ነው አንዱ ትልቅ ሲግኒፊካንት ለውጥ ማለት ነው። ለመንግስት ፕሮጀክት ሲያበድር የነበረ ሰው ለግለሰብ ማበደር ጀመረ። ተቋም ማለት ነው። ግለሰቦች ሲሆኑ ስነማን ሆኑ? እና አለማየሁ ከተማ፣ እነ ጌቱ ገለቴ፣ እነ ድንቁ፣ እነ ጁነዲድ በባንክ በሸገር ባንክ ስም። ስለዚህ አንድ መጽሐፍ አለ እንደውም እንደማጠቃለያ ላነሳው ፈልገው ፕሮፌሰር ብርሃኑ ነጋ የጻፉት መጽሐፍ ነው። የመጨረሻው መጽሐፍ ልማት ሁለንተናዊ ልማት በኢትዮጵያ የሚል መጽሐፍ ነው። 86ኛው ወይ 89ኛው ገጽ ላይ ስለ ወንበዴ የሚያነሳዋል። የወንበዴ የሚል ርዕስ አለው። ኢኮኖሚክ ኮንሰፕት ነው። የሮቢንግ ባንድ እና ስቴሽነሪ ባንድ ይባላል። ምንድነው ኮንሴፕቱ? የበለጠ እሳቸው ቢያብራሩ ጥሩ ነው። ሮቢንግ ባንድ ማለት ዘላን ወንበዴ ማለት ነው። ዘላን ወንበዴ ማለት ይዘርፍና የሚገነባው ነገር የለም፣ ይዞ ይጠፋል። ከባንኩ ይሄን ያህል ብር ወሰደ፣ ይጠፋል ዘርፎ ማለት ነው። ሮቢስት ነው ይሄ እንትን ነው። ስቴሽነሪ ባንዲስት አሁን ፕሮፌሰር ብርሃኑ ያብራራበት አግባብ ስለ ኤፈርት ሲያወራ ነው ያብራራው። ስላወራንም ነው እኔ መጽሐፍ ላይ አለ ይሄ ኮንሴፕት አለ። ህወሓት ስቴሽነሪ ባንዲስት ነበር የነበረው። ስቴሽነሪ ባንዲስት ቋሚ ወንበዴ ማለት ነው። ቋሚ ወንበዴ ምንድነው? ከባንኩ ይዘርፍና ለምሳሌ 3 ቢሊዮን ዶላር 3 ሚሊዮን ብር አወጣ። ስቴሽነሪ ባንዲስት ነው ይያለው። ዘላ 3 ቢሊዮን ወሰደና አልመዳ ጨርቃ ጨርቅን ገነባበት፣ መስቦ ሲሚንቶን ገነባበት፣ መስል ኢንዱስትሪያል። ያ የወሰደውን ገንዘብ ስቴሽነሪ ለሆነ ቋሚ ለሆነ ነገር አዋለው። ያን የነበረው ተቋማዊ የሆነ ዝርፊያ ግን ኢንስቲትዩሽናል የሆነ ነገር ለመገንባት የሚካሄድ ዝርፊያ ነው። ያሁኑ ሮቢስት ነው። ዘላን ወንበዴዎች እና አለማየሁ ከተማ፣ እነ ጁነዲን፣ እነ ድንቁ ደያስ፣ እነ ቀመር በብሔር ተደራጅተው እየዘረፉ መውጣት ማለት ነው። ስቴሽን የሚያደርጉት ነገር የላቸውም። ስለዚህ አሁን ያለው ነገር ወደ ስቴሽነሪ ባንድ ወደ ዘላን ወደ ሆነው ውንብድና የተካሄደበት ነው። ተጨማሪ እነዚህ ሰዎች የሚያሳዝነው ለብልጽግና ፓርቲ ሀብት የሚያሰባስቡት ደግሞ እነዚህ ናቸው። ዋነኛው የብልጽግና ፓርቲ ሀብት አሰባሳቢ ጌቱ ገለቴ ነው። በነገራችን አብነት ገብረ መስቀል ነው። ጌቱ ገለቴ ነው። ራሱን ብሔሩን ሁሉ እስከ መቀየር የደረሰ ማለት ነው። እዚህ መጥቶ ለሰዎች በጉራጌነት የተባረርኩኝ ያለ ሰው ለረጅም ጊዜ የተቀመጠ አሁን ኦሮሞ የሆነ ማለት ሉክ እንዲህ አይነት ሰዎች አክቹአሊ ኦሮሞ ነው ጌቱ ገለቴ፣ ግን ወደዚህ ደግሞ ዘርፉ የተባረረበት ሆነ እንደዛ ከሰዎቹም ጋር የነበረው ነገር በግልጽ ማለት ነው። ስለዚህ ብልጽግና ፓርቲ ፕሮፌሰር ብርሃኑ አስቶታል ለመድገም ድጋሚ ባለሀብቶች ገንዘብ እየሰበሰበ ነው ብልጽግና። ልክ አይደለም ብሏል። እውነቱን ነው፣ ግን በስም ማውጣት አለበት። እነ ጌቱ ገለቴ ናቸው። ትላንት ይዘርፉ ነበር፣ ዛሬም ወደ ዝርፊያ ገብተዋል። ስለዚህ ተቋማዊ ዝርፊያ ለብልጽግና ቆርሰህ እየሰጠህ የኢትዮጵያን ሀብት ለመቆር። ስለዚህ ከልማት ከአማራ ባንክ ምናምን ጋር የተያያዘ አይደለም። ዋናው እነዚህን ባንኮች መግደል ስለተፈለገ ነው። በጣም ጥሩ እና አጠቃላይ ሰዓታችን ስላለቀ ምናላቸው የቀረ የምትለው ሐሳብ ካለ አንድ 2 ደቂቃ ነው። እንግዲህ ባንኮች መጨረሻ ላይ ወደ ባንክራፕትድ ደረጃ የሚደርሱበትና ለኪሳራ ወድቀው የሚሄዱበት ምክንያት አሁን የጠቀስናቸው ብዙ ዝርዝር ጉዳዮች ናቸውና በመጨረሻ ብድር መስጠት ያቆማሉ። ለምሳሌ የቤት ብድር የሚባል ዜጋው የሚጠቀምበት አይነት እንደ ሜጀር ልክ እንደ መፍትሄ መጀመሪያ የሚወስዷቸው ማለት ነው። ከዛ እየቆዩ ሲሄዱ የመጨረሻው የፋይናንስ ተቋማቱን መዝጋት ነው። በአንዳንድ በሰለጠኑ ሀገሮችም ያሉ የባንክ አሰራሮች አሉ። ቅድም የጠቀስኩት ለምሳሌ የረጅም ጊዜ ብድር እንደ ፋብሪካ መገንባት አይነት
ረጅም ዓመት የሚወስድ ከሆነ እዳቸውን በተቀመጠላቸው ጊዜ መክፈል ካልተቻለ ለአጭር ጊዜ የሚቀርብ ብድር ይመጣና ያንን በመደገፍ ከዛ እንዲያንሰራሩ የማድረግ ኢኮኖሚካል የሆነ መፍትሄ የሚሰጥበት ሁኔታ አለ። ለምሳሌ በአሜሪካ በ2008 የባንኮች ቀውስ ደርሶባቸው ነበር በሪል ስቴት በቤቶች ዋጋ ምክንያትና በዛ ጊዜ የአሜሪካ መንግስት ገብቶ ያንን የማስተካከል እርምጃ አለ። አሁን ኢትዮጵያ ውስጥ ግን እየተደረገው ያለው የባንኮች ችግር አሁን የመንግስት ፕሮጀክቶች ያበድሯቸው በቢሊዮን የሚቆጠር ገንዘብ የተበላሸ እየተባለ ማዳን ወይም ማገገም የማይችልበት ደረጃ ላይ እንደደረሰና ባንኩ የመጨረሻ እጣ ፈንታው መውደቅና መፍረስ እንደሆነ የሚያሳይ ምልክቶች እንዳሉ ባለሙያዎችም እየጻፉ ነው። አጠቃላይ ባንኩ በአስተዳደርም በፋይናንስም ረገድ ወደ ውድቀት እያመራ እንደሆነ የሚያመለክት መረጃ ነው እና ያሳዝናል። ሁለታችሁንም ከልብ አመሰግናለሁ። የውይይቱን በተወሰነ ደረጃ ሞኒተር ሞዴሬት ለማድረግ ሞክሬያለሁ። ሰዓታችሁ